በዚህ ዓመት መላው ዓለም በአንድ ትልቅ የታሪክ መስቀለኛ መንገድ ላይ ቆማለች። የሰው ልጅ ዕጣ ፋንታ በጦርነት ደመና ተጋርዶ ዩናይትድ ስቴትስ ከኢራን ጋር ወደ ከረረና ደም አፋሳሽ ወታደራዊ ግጭት ውስጥ በገባችበት በሩሲያና በዩክሬን መካከል ያለው እልህ አስጨራሽ ጦርነት አራተኛ ዓመቱን ደፍኖ በሚቀጥልበት እንዲሁም የዶናልድ ትራምፕ አስተዳደር የቀድሞውን የቬንዙዌላ መሪ ኒኮላስ ማዱሮን በቁጥጥር ስር አውሎ ደቡብ አሜሪካን ከአምባገነንነት ለማላቀቅ በሚታገልበት በዚህ እጅግ አስጨናቂ ወቅት ዓለምን ወደማይገመት አቅጣጫ ሊወስድ የሚችል አንድ ታላቅ ክስተት በማያሚ የፌዴራል ፍርድ ቤት ተከስቷል። ይህም ክስተት የአሜሪካው የውጭ ጉዳይ ሚኒስትርና የፕሬዝዳንቱ የብሔራዊ ደህንነት አማካሪ የሆኑት ማርኮ ሩቢዮ ፍርድ ቤት ቀርበዋል። ማርኮ ሩቢዮ የቀድሞ የቅርብ ጓደኛቸውና የፖለቲካ አጋራቸው በነበሩት ዴቪድ ራቬራ ላይ ምስክርነትን ለመስጠት በችሎት ፊት መቅረባቸው ተሰምቷል። ይህ ክስተት ተራ የፍርድ ቤት ውሎ ሳይሆን በስልጣን ማማ ላይ የሚገኙ ግለሰቦች የሚሸርቡት ምስጢራዊ ሴራ፣ የታማኝነት ክህደትና የዋሽንግተን ፖለቲካ የጨለማ ገጽታ ለአደባባይ የበቃበት የታሪክ መድረክ ሆኗል። ማርኮ ሩቢዮ በአሁኑ ወቅት በአሜሪካ መንግስት ውስጥ እጅግ ተደማጭነት ያላቸው ሰው ናቸው። በውጭ ጉዳይ ሚኒስትርነት የዓለምን ዲፕሎማሲ የሚዘውሩ፣ በብሔራዊ ደህንነት አማካሪነት ደግሞ የአገሪቱን የጦርነትና የሰላም ውሳኔዎች የሚያመነጩ የኃይል ማማ ናቸው። ሆኖም ይህ ሁሉ ክብርና የስልጣን ግርማ ሞገስ ሳይበግራቸው ሕግ በሰጠው ስልጣን መሰረት በማያሚ የፍትህ አዳራሽ ተገኝተው በእውነት ቃል እንዲመሰክሩ ተገደዋል። ይህ ሁኔታ በአሜሪካ የፖለቲካ ታሪክ ውስጥ እጅግ ብርቅዬ ከሚባሉት ክስተቶች አንዱ ነው። አንድ የሀገር የውጭ ጉዳይ ሚኒስትር በስራ ላይ እያሉ በጓደኛቸው ላይ የወንጀል ምስክርነት ሲሰጡ ማየት ሕግ ከማንኛውም ባለስልጣን በላይ መሆኑን የሚያሳይ ቢሆንም ከጀርባው ያለው የክህደትና የአሻጥር ታሪክ ግን እጅግ የሚዘገንን ነው። የክሱ መነሻ የሚያጠነጥነው በዴቪድ ራቬራና በንግድ አጋራቸው ኤስተር ኑፈር ላይ ነው። እነዚህ ግለሰቦች በ2018 እና በ2017 እና 2018 መካከል ባለው ጊዜ ውስጥ የአሜሪካ መንግስት በማዱሮ አገዛዝ ላይ የጣለውን ማዕቀብ ለማስነሳትና የቬንዙዌላውን አምባገነን መንግስት ጥቅም ለማስጠበቅ በድብቅ ሲሰሩ ነበር ተብለው ተከሰዋል። ራቬራ የቀድሞ የኮንግረስ አባል እንደመሆኑ መጠን በዋሽንግተን ያለውን ተሰሚነትና ከማርኮ ሩቢዮ ጋር ያለውን የጠበቀ ወዳጅነት ለግል ጥቅሙና ለጠላት ሀገር አገልግሎት አውሎታል። አቃቢ ሕግ እንደሚያመለክተው ራቬራ ከቬንዙዌላው የመንግስት ዘይት ኩባንያ ጋር የ50 ሚሊዮን ዶላር ምስጢራዊ ውል መፈራረም የአሜሪካን የውጭ ፖሊሲ ለማስለወጥ ሞክሯል። ይህ ተግባር ደግሞ በውጭ ወኪሎች ምዝገባ አዋጅ መሰረት እጅግ ከባድ ወንጀል ነው። ሩቢዮ በፍርድ ቤቱ አዳራሽ ውስጥ በሰጡት ቃል ከራቬራ ጋር ያላቸው ግንኙነት ከ30 ዓመታት በላይ ያስቆጠረና ከፖለቲካ አጋርነት አልፎ እንደ ቤተሰብ የጠበቀ እንደነበረ ገልጸዋል። በ2005 ዓ.ም በታላሃሲ ከተማ አብረው ቤት እስከ መግዛት የደረሰ ጥልቅ ቁርኝት እንደነበራቸው ሲናገሩ በችሎቱ ውስጥ በነበሩ ታዛቢዎች ላይ ትልቅ ድንጋጤም ፈጥሯል። ሩቢዮ የቅርብ ጓደኛዬ ሲሉ የገለጹት ራቬራ በኋላ ላይ ግን ይህንኑ ወዳጅነት ተጠቅሞ በሩቢዮ ጀርባ ላይ የክህደት ቢላ እንደሰካ ግልጽ ሆኗል። ራቬራ በ2017 በሩቢዮ መኖሪያ ቤት ያዘጋጀው አስቸኳይ ስብሰባ ዓላማው ማዱሮን መርዳት እንጂ ሩቢዮ እንዳመኑት ዲሞክራሲን ማስፈን እንዳልነበረ አቃቢ ሕግ በመረጃ አረጋግጧል። ይህ የወንጀል ሴራ እጅግ ውስብስብ በሆኑ ምስጢራዊ ኮዶች የታጀበ ነበር። ራቬራና ግብረ አበሮቹ በላኳቸው መልእክቶች ውስጥ ማዱሮን ባስ ሾፌሩ በማለት ይጠሩት ነበር። ገንዘብን ላይት ሲሉት፣ ሚሊዮን ዶላሮችን ደግሞ ሀባቦች በሚል የንግግር ዘይቤ ይደብቁት ነበር። ይህ አይነቱ አሻጥር በአሜሪካ ፖለቲካ ውስጥ አዲስ ባይሆንም በዚህ ደረጃ ግን እምብዛም አይታይም። ራቬራ የሩቢዮን ጓደኝነት በመጠቀም ሩቢዮ በሴኔት መድረክ ላይ ለማዱሮ አገዛዝ የሚጠቅም ንግግር እንዲያደርጉና ለፕሬዝዳንት ትራምፕ የይቅርታ ደብዳቤ እንዲያቀርቡ ለማሳመን ሞክሯል። ሩቢዮ ግን ይህንን ድርጊት የጊዜ ማባከኛ ሲሉ በፍርድ ቤት ገልጸውታል። ይባስ ብሎም ሩቢዮ በወቅቱ በቬንዙዌላው ባለስልጣን ዲዮስዳዶ ካቤሎ አማካኝነት የግድያ ሙከራ ሊደረግባቸው እንደሚችል ከስለላ ድርጅቶች መረጃ ደርሷቸው በነበረበት ወቅት ጓደኛቸው ራቬራ ግን ከዚሁ ገዳይ አገዛዝ ጋር በሚሊዮን የሚቆጠር ገንዘብ ለመቅለብ ሲደራደር ነበር። ይህ ታሪክ የሚያስታውሰን በዋሽንግተን የፖለቲካ ታሪክ ውስጥ የተፈጸሙ ሌሎች ታላላቅ አሻጥሮችን ነው። የአሜሪካ ፖለቲካ በገንዘብና በስልጣን ሽኩቻ የተሞላ መሆኑን የሚያሳዩ እንደ ዋተርጌት አይነት ክስተቶች ዛሬም በሌላ መልክ እየተደገሙ ነው። የኒክሰን አስተዳደር ተቃዋሚዎቹን ለመሰለል ያደረገው ሙከራ ሀገሪቱን እንዴት እንዳናወጣት ሁሉ የሪቬራ ሴራም የአሜሪካን ብሔራዊ ደህንነት ለውጭ ኃይሎች አሳልፈው የመስጠት ያህል ከባድ ተደርጎ ይታያል።
እንዲሁም በ1980ዎቹ የተከሰተው የኢራን ኮንትራት አሻጥር የአሜሪካ ባለስልጣናት በድብቅ ከኢራን ጋር የጦር መሳሪያ ሽያጭ በማካሄድ በኒካራጓ ለሚገኙ አማጽያን የገንዘብ ድጋፍ ሲያደርጉ የነበረበት ሁኔታ ዛሬ ሪቬራ ከማዱሮ ጋር ካደረገው ምስጢራዊ ግንኙነት ጋር ይመሳሰላል። በሁለቱም ሁኔታዎች የታየው የባለስልጣናት ሕግን ጥሶ የግል ወይንም የቡድን ፍላጎትን የማስቀደም አባዜ ነው። በተጨማሪም የጃክ አብራሞቭ የሎቢስት ቅሌት ዋሽንግተን እንዴት በገንዘብ እንደምትሽከረከር ያሳየ ትልቅ ትምህርት ነበር። አብራሞቭ በሚሊዮን የሚቆጠር ዶላር ከደንበኞቹ እየተቀበለ የኮንግረስ አባላትን ጉቦ በመስጠትና በቅንጦት ጉቦዎች በማባበል የሀገሪቱን ሕግ ሲያዛባ ቆይቷል። ራቬራም ልክ እንደ አብራሞቭ የፖለቲካ ተደማጭነቱን ወደ ጥሬ ገንዘብ ለመቀየር የሞከረ ዘመናዊ የዋሽንግተን ደላላ ሆኖ ተገኝቷል። ልዩነቱ ግን ራቬራ ይህንን ያደረገው በአሜሪካ ዋነኛ ጠላት ተብሎ በሚፈረጀው የቬንዙዌላ አገዛዝ ስር ሆኖ መሆኑ ነው። ይህ ደግሞ ጉዳዩን ከሙስናም ባለፈ ወደ ሀገር ክህደት ደረጃ ያሸጋግረዋል። በፍርድ ቤቱ ውሎ ላይ የታየው አስገራሚ ትዕይንት ደግሞ የሩቢዮ ስብዕናና የአሁኑ ክብራቸው በችሎቱ ውስጥ የፈጠረው ድባብ ነው። ዳኛ ሜሊሳ ዳሚያን የሩቢዮን ውበትና ግርማ ሞገስ በተመለከተ የሰጡት አስተያየት እንዲሁም መከላከያ ጠበቃው የሩቢዮን መጽሐፍ እንዲፈርሙላቸው መጠየቃቸው የፖለቲካው ዓለም ምን ያህል ውስብስብና አንዳንድ ጊዜም አስቂኝ እንደሆነ ያሳያል። ሩቢዮ በዓለም ላይ ካሉ እጅግ ሀያላን ሰዎች አንዱ ቢሆኑም በፍትህ ፊት ግን እንደ ማንኛውም ዜጋ ቀርበው መመስከራቸው የአሜሪካን ሕግ የበላይነት የሚያሳይ ቢሆንም ከጀርባው ያለው የጓደኝነት መፍረስ ግን ሰብአዊ ስብራትን ይዞ አልፏል። በ2026 ዓ.ም አሜሪካ ያለችበት ሁኔታ እጅግ አስፈሪ ነው። ከኢራን ጋር የሚደረገው ጦርነት በሺዎች የሚቆጠሩ የአሜሪካ ወታደሮች ሕይወትን እየቀጠፈ ባለበትና በሩሲያና ዩክሬን ጦርነት ምክንያት ዓለም አቀፍ የኢኮኖሚ ቀውስ በበረታበት በዚህ ወቅት የውጭ ጉዳይ ሚኒስትሩ ጊዜያቸውን በፍርድ ቤት እንዲያሳልፉ መገደዳቸው የሪቬራን ወንጀል ክብደት ይበልጥ ያጎለዋል። ማዱሮ በቁጥጥር ስር ውሎ በነበረበት በዚያ ጥር ወር ላይ ሪቬራ ግን ከማዱሮ ጋር የነበረውን ግንኙነት ለመደበቅ ሲታገል ነበር። ይህ የሚያሳየው የዋሽንግተን አሻጥር እስከምን ድረስ ጥልቅና ስር የሰደደ መሆኑን ነው። በአጠቃላይ የማርኮ ሩቢዮ ምስክርነት የዴቪድ ሪቬራን የወንጀል ሕይወት ብቻ ሳይሆን የአሜሪካን ፖለቲካ የውስጥ ደዌም ጭምር የገለጠ ነው። በገንዘብ ፍቅር የታወሩ ባለሥልጣናት ሀገራቸውንና ጓደኞቻቸውን ለጠላት አሳልፈው ለመስጠት ወደ ኋላ እንደማይሉ ትልቅ ማስረጃ ሆኗል። ሪቬራ ጥፋተኛ ሆኖ ከተገኘ እስከ 20 ዓመት የሚደርስ ጽኑ እስራት ሊጠብቀው ይችላል። ይህ ደግሞ ለሌሎች የዋሽንግተን ደላሎችና አሻጥር ሰሪዎች ትልቅ ማስጠንቀቂያ ነው። ማርኮ ሩቢዮ ከፍርድ ቤት አዳራሽ ወጥተው ወደ ዋይት ሃውስ ሲመለሱ በትከሻቸው ላይ ያለው ሸክም ከመቼውም ጊዜ በላይ ከብዷል። የአንድ አገር ሕልውና የሚወሰነው በጦር መሳሪያ ብቻ ሳይሆን በባለሥልጣናቱ ታማኝነትና በሕግ የበላይነት መሆኑን ይህ ታሪካዊ የፍርድ ሂደት ለዓለም ሁሉ መስክሯል። የዋሽንግተን አሻጥር ታሪክ በሪቬራ አያበቃም። ከቲፓትዶም ቅሌት ጀምሮ እስከ ዛሬው የቬንዙዌላ ሴራ ድረስ ስልጣን ባለበት ሁሉ ሙስናና ደባ መኖሩ አይቀሬ ነው። ነገር ግን እንደ ማርኮ ሩቢዮ ያሉ ባለሥልጣናት በጓደኝነትና በሀገር ፍቅር መካከል ያለውን መስመር ለይተው ለፍትህ መቆማቸው ለሀገሪቱ ዲሞክራሲ የትንፋሽ ያህል አስፈላጊ ነው። ሪቬራ በኮድ ቃላት የሸሸገው ምስጢር ዛሬ በብርሃን ፍንትው ብሎ ወጥቷል። ላይት ወይም ብርሃኑ የተባለው ገንዘብ የሪቬራን ሕይወት ወደ ጨለማው ወህኒ እየመራው ሲሆን፣ ሀባቦቹ ደግሞ የመራራው ፍርድ ውጤት ሆኗል። ይህ ታሪክ ለትውልድ የሚተላለፍ የክህደትና የፍትህ ትግል ተምሳሌት ሆኖ በማያሚ የፍትህ ታሪክ ውስጥ በደመቀ ቀለም ተጽፎ ይኖራል። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በማያሚ የፌዴራል ፍርድ ቤት ቀርበው የሰጡት ምስክርነት በዘመናዊው የፖለቲካ ታሪክ ውስጥ እንደ አንድ ትልቅ የክህደትና የሴራ ማሳያ ተደርጎ ይወሰዳል። ይህ ጉዳይ ከአንድ ግለሰብ የወንጀል ክስ በላይ የአሜሪካ የዲፕሎማሲ መዋቅር እንዴት በውስጥ አሻጥር ሊናጋ እንደሚችል የሚያሳይ ቀይ ማስጠንቀቂያ ነው። ሩቢዮ በችሎት ፊት የቆሙት እንደ ከፍተኛ የመንግስት ባለስልጣን ብቻ ሳይሆን በቅርብ ወዳጃቸው እንደተከዳ ሰውም ጭምር ነው። ይህ በ2026 ዓ.ም የተከሰተው ድራማዊ ክስተት ከጀርባው የዓለምን ጂኦፖለቲካዊ ሚዛን ሊቀይሩ የሚችሉ ጥልቅ ምስጢራትን ይዟል። ሩቢዮና ሪቬራ የነበራቸው ወዳጅነት በፖለቲካው ዓለም ውስጥ እጅግ ብርቅዬ ከሚባሉት ግንኙነቶች አንዱ ነበር። በ2000ዎቹ መጀመሪያ ላይ በፍሎሪዳ ግዛት ምክር ቤት አብረው ሲያገለግሉ የጀመሩት ወዳጅነት በጋራ ቤት እስከ መግዛት የደረሰ የቤተሰብ ያህል የጠበቀ ቁርኝት ነበር። ሩቢዮ በምስክርነታቸው ወቅት ይህንን ታሪክ ሲያስታውሱት በፊታቸው ላይ የሚታየው ቁጭትና ሐዘን የጓደኝነትን መላላት ብቻ ሳይሆን ያ ወዳጅነት ለጠላት ሀገር ጥቅም ሲባል እንዴት ለሽያጭ እንደቀረበ ያሳያል።
ሪቬራ የሩቢዮን ስልክ በማንኛውም ሰዓት የመደወልና ቤታቸው ድረስ ዘልቆ የመግባት ዕድል የነበረው ሰው እንደመሆኑ መጠን ይህንን ዕድሉን ተጠቅሞ የቬንዙዌላውን አምባገነን ኒኮላስ ማዱሮን አጀንዳ በዋሽንግተን ኮሪደሮች ውስጥ ለማስረጽ መሞከሩ በአሜሪካ ብሔራዊ ደህንነት ላይ የተሰነዘረ ትልቅ ጥቃት ተደርጎ ይወሰዳል። ይህ የወንጀል ሴራ የተሸረበበት ወቅት ደግሞ ጉዳዩን ይበልጥ አሳሳቢ ያደርገዋል። በ2017 እና 18 ዓ.ም አሜሪካ በማዱሮ አገዛዝ ላይ እጅግ ከባድ የሆኑ ማዕቀቦችን እየጣለች ባለችበት ወቅት ሪቬራ በድብቅ ከቬንዙዌላ መንግስት ጋር የ50 ሚሊዮን ዶላር ውል መፈረሙ የገንዘብ ጥማት ሰውን እስከምን ድረስ ሊያሳስተው እንደሚችል ትልቅ ትምህርት ነው። ሪቬራ ለማዱሮ በገባው ቃል መሰረት ሩቢዮን በመጠቀም የአሜሪካን የውጭ ፖሊሲ ለማለስለስ ሞክሯል። ለዚህም ሲባል ነበር ኤል ጓጉዌሮ ወይም ባስ ሾፌሩ የተባለው ማዱሮ ለፕሬዝዳንት ትራምፕ የሚላክ የይቅርታ ደብዳቤ በማዘጋጀት በሩቢዮ በኩል ለማድረስ የሞከረው። ሩቢዮ ግን ይህንን የተንኮል መረብ ቀድመው በመረዳታቸው ለፕሬዝዳንት ትራምፕና ለደህንነት ተቋማት መረጃን በማቀበል የሀገራቸውን ጥቅም አስጠብቀዋል። በዚህ ሂደት ውስጥ የታዩት ምስጢራዊ ኮዶች ማለትም ሀባቦች ለሚሊዮን ዶላሮች፣ ላይት ወይም ብርሃኑ ደግሞ ለገንዘብና ባርኔጣው ለኮንግረስ አባላት በዋሽንግተን የፖለቲካ አሻጥር ውስጥ የሚታዩ የተለመዱ ግን ደግሞ አጸያፊ ስልቶች ናቸው። ሪቬራ እነዚህን ኮዶች የተጠቀመው ተግባሩን በሕግ ፊት እንደሚያስጠይቀው ጠንቅቆ ስለሚያውቅ ነው። የአሜሪካ የውጭ ወኪሎች ምዝገባ አዋጅ ማንኛውም ሰው ለውጭ አገር መንግስት ወኪል ሆኖ ሲሰራ እንዲመዘገብ ያስገድዳል። ሪቬራ ግን ይህንን ሕግ በመጣስ በጨለማ ውስጥ ለመስራት መምረጡ ዓላማው ዲፕሎማሲያዊ ሳይሆን የግል ጥቅም ማሳደድ መሆኑን ያረጋግጣል። ይህ ታሪክ በአሜሪካ ታሪክ ውስጥ ከተከሰቱ ሌሎች የፖለቲካ ቅሌቶች ጋር ይመሳሰላል። ለምሳሌ በ1920ዎቹ የተከሰተው የቴፖትዶም ቅሌት የመንግስት ባለሥልጣናት የነዳጅ ክምችቶችን በጉቦ ለግል ኩባንያዎች አሳልፈው በመስጠታቸው ሀገሪቱን አስደንግጦ ነበር። የሪቬራ ጉዳይም የአሜሪካን የውጭ ፖሊሲ ለከፍተኛ የገንዘብ ክፍያ አሳልፎ ለመስጠት የተደረገ ሙከራ በመሆኑ ከቴፖትዶም ጋር ተመሳሳይነት አለው። እንዲሁም በቅርብ ጊዜ የታዩት የውጭ ሀገራት በምርጫ ጣልቃ የመግባት ሙከራዎችና የአንዳንድ ሎቢስቶች ህገወጥ ድርጊቶች የአሜሪካን ዲሞክራሲያዊ ተቋማት ምን ያህል ለጥቃት የተጋለጡ መሆናቸውን ያሳያሉ። ሩቢዮ በፍርድ ቤት ቀርበው ሁለት ሰዎች አሉኝ፣ የውጭ ጉዳይ ሚኒስትርና የፕሬዝዳንቱ ብሔራዊ የደህንነት አማካሪ ሲሉ የተናገሩት ቃል በሀገሪቱ ላይ የተጋረጠውን የደህንነት ስጋት መጠን ይገልጻል። በአሁኑ ወቅት አሜሪካ ከኢራን ጋር በጦርነት ላይ ባለችበትና የዓለም ፖለቲካ ውጥረት በነገሰበት ወቅት የሀገሪቱ የዲፕሎማሲ ቁንጮ ጊዜያቸውን ሰጥተው በፍርድ ቤት መቅረባቸው ለፍትህ ስርዓቱ ያላቸውን ክብር ብቻ ሳይሆን በሪቬራ የተፈጸመው ድርጊት ምን ያህል አደገኛ እንደነበረ ለማሳየት ጭምር ነው። ሩቢዮ በምስክርነታቸው ወቅት የጠቀሱት የግድያ ዛቻ ጉዳይም ሌላው ትኩረት የሚስብ ነጥብ ነው። የቬንዙዌላው ባለስልጣን ዲዮስዳዶ ካቤሎ በሩቢዮ ላይ የግድያ ሙከራን ለማድረግ ማቀዱ እየታወቀ ሪቬራ ከዚህ አገዛዝ ጋር ወግኖ መስራቱ የክህደቱን ጥልቀት ከመለካት ባለፈ ሪቬራ ለጓደኛው ሕይወት እንኳን ደንታ እንዳልነበረው ያሳያል። በአሜሪካ የፖለቲካ አሻጥር ውስጥ ሎቢ ማድረግ ወይንም ድጋፍ ማሰባሰብ በሕግ የተፈቀደ ቢሆንም መስመሩ የሚሰመረው ግልጽነት በሌለበትና ለጠላት ሀገር ጥቅም ቅድሚያ በሚሰጥበት ቦታ ላይ ነው። ሪቬራ የነበረውን የፖለቲካ ተደማጭነት ለገንዘብ መለወጡ ብቻ ሳይሆን የአሜሪካን ስልታዊ ጥቅሞች አሳልፎ ለመስጠት መሞከሩ በታሪክ ይቅር የማይባል ስህተት ነው። ይህ ክስ ሪቬራን ብቻ ሳይሆን በዋሽንግተን ውስጥ በድብቅ የሚንቀሳቀሱ ሌሎች ደላላዎችንም የሚያስደነግጥ ነው። ፍርድ ቤቱ በዚህ ጉዳይ ላይ የሚሰጠው ውሳኔ ወደፊት ለሚመጡ ተመሳሳይ የሴራ ሙከራዎች እንደ ትልቅ ማስተማሪያ ሆኖ ያገለግላል። ማርኮ ሩቢዮ ከችሎቱ ወጥተው ወደ ቢሮአቸው ሲመለሱ በዓለም ዙሪያ የሚካሄዱ ጦርነቶችና ግጭቶችን የመምራት ከባድ ኃላፊነት ይጠብቃቸዋል። ሆኖም በማያሚ ፍርድ ቤት ያሳለፏቸው እነዚያ 4 ሰዓታት በፖለቲካው ዓለም ውስጥ ታማኝነት ምን ያህል ውድ እንደሆነ ያስታወሱበት ነበር። ሪቬራና ግብረ አበሮቹ በአህባቦች የተመሰሉት ሚሊዮን ዶላሮች ዛሬ ለውርደትና ለእስራት ዳርገዋቸዋል። የሩቢዮ ምስክርነት ደግሞ የቱንም ያህል የጠበቀ ጓደኝነት ቢኖር ለሀገርና ለሕግ ታማኝ መሆን ከማንኛውም ነገር በላይ መሆኑን ለዓለም ሕዝብ አረጋግጧል። ይህ የፍርድ ሂደት አሁንም እንደቀጠለ ሲሆን ወደፊት የሚቀርቡ ምስክሮችም ተጨማሪ ሚስጥሮችን ይፋ ያደርጋሉ ተብሎ ይጠበቃል። እንደ ኬሊያን ኮንዌይና ፔት ሴሽንስ ያሉ ግለሰቦች የሚሰጡት ቃል በሪቬራ ዙሪያ የተሸረበውን የሴራ ድር ይበልጥ ፍንትዋ አድርጎ ያሳያል። የአሜሪካ ሕዝብም ሆነ ዓለም አቀፉ ማህበረሰብ የዚህን ታሪካዊ ፍርድ ቤት ውሳኔ በጉጉት እየተጠባበቁ ነው። ምክንያቱም የዚህ ፍርድ ውጤት የአንድን ሰው ዕጣ ፈንታ ብቻ ሳይሆን የአሜሪካን የፖለቲካ ንጽህናና የፍትህ ጥንካሬ የሚለካበት ሚዛን በመሆኑ ነው። ማርኮ ሩቢዮና የዴቪድ ሪቬራ ታሪክ በስልጣንና በገንዘብ መካከል ስላለው አደገኛ ትስስር ጥልቅ ትምህርት የሚሰጥ ነው።
ፖለቲካ ለሕዝብ አገልግሎት ሲውል ክብርን፣ ለግል ጥቅም ሲውል ግን ውርደትን እንደሚያስከትል ይህ ሂደት በተግባር አሳይቷል። ሩቢዮ በታሪክ ውስጥ እንደ ሀገር ወዳድና ለፍትህ የቆሙ ባለስልጣን ሆነው ሲታወሱ፣ ሪቬራ ግን ጓደኝነቱን ለገንዘብ የሸጠ ከዳተኛ ተደርጎ ይቆጠራል። በማያሚ የፍትህ አደባባይ የተሰማው የእውነት ቃል በዋሽንግተን የጨለማ ኮሪደሮች ውስጥ ለሚሸረቡ አሻጥሮች ሁሉ እንደ ብርሃን ሆኖ ያገለግላል። የፍትህ ማዕበል መምጣት አይቀሬ ነው። ሪቬራ የዘራውን መራራ ፍሬ ዛሬ በፍርድ ቤት እያጨደ ይገኛል። የዋሽንግተን ፖለቲካ አሻጥር ታሪክ በሪቬራ ጉዳይ ብቻ አይወሰንም። የአሜሪካ የፖለቲካ መዋቅር በውስጡ ካሉት ሀያላን ሎቢስቶችና የጥቅም ቡድኖች ጋር ያለው ትግል ለዘመናት የቆየ ነው። ሪቬራ የዚህ ትልቅ ሰንሰለት አንድ አካል ብቻ ቢሆንም የእሱ ክስ ግን በከፍተኛ ደረጃ የሀገሪቱን የውጭ ፖሊሲ ለማዛባት የተደረገ በመሆኑ ልዩ ያደርገዋል። ሩቢዮ በምስክርነታቸው ወቅት የገለጹት የጊዜ ማባከኛ ስብሰባ በእውነቱ የሀገር ክህደት ሙከራ ነበር። ሪቬራ ማዱሮን ለማዳን የሸረበው ሴራ በአሜሪካ ዲፕሎማሲያዊ ጥረት ላይ ትልቅ እንቅፋት ለመፍጠር የታለመ ነበር። ሆኖም የሩቢዮ ጥንካሬና የአሜሪካ የፍትህ ስርዓት ንቃት ይህንን የጥፋት መረብ ለመበጠስ አስችሏል። የዚህ ታሪክ ፍጻሜ ወደፊት የሚታይ ቢሆንም እስካሁን በችሎቱ የታዩት ትዕይንቶች ግን ለአሜሪካ ፖለቲካ አዲስ ምዕራፍ ከፋች ናቸው። የውጭ ጉዳይ ሚኒስትሩ በጓደኛቸው ላይ መመስከራቸው የሕግ የበላይነትን በተግባር ያሳየ ታላቅ ክስተት ነው። ሪቬራ በኮድ ቃላት የሸሸገው ምስጢር ዛሬ በአደባባይ ወጥቶ ለፍርድ ቀርቧል። ይህም ለወደፊቱ ማንኛውም ባለስልጣን ወይም ሎቢስት ከሀገር ጥቅም ይልቅ የግል ጥቅምን ለማስቀደም ሲያስብ ሊደርስበት የሚችለውን ውጤት በግልጽ የሚያሳይ ነው። ማያሚ ዛሬ የፍትህ ከተማ ሆናለች። ማርኮ ሩቢዮ ደግሞ የዚያ ፍትህ ዋነኛ ምስክር ሆነው በታሪክ መዝገብ ላይ ስማቸውን አስፍረዋል።